ሰላም ሰላም ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ። ዛሬ ደግሞ የዳጣን ድራማ ይዤላችሁ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ አመሰግናለሁ። እንግዲህ ባለፈው ክፍል ላይ አቢጊዳ ናታንና ዳጣን እየተሳሳሙ እያለ እሷ ግን በርቀት ቪዲዮ እየቀረጸቻቸው ነበረ። እንዴት ነው እንደዚህ የሚያደርጉት ብላ ቪዲዮ እየቀረጸቻቸው በነበረ ሰዓት ዳጣም እጅግ እየፈራች ነበረ። ድምፅ ከሰማች አቢጊዳ ትመጣለች። አቢጊዳ ደግሞ ከመጣች ከቤት ታባረረኛለች። ስለዚህ እናትዬ ከሰሙ ጥሩ ስለማይመጣ አሁን እኔ አልስምህም፣ አንተ ወደ ውስጥ ግባ እያለችው፣ እሱ ደግሞ በፍጹም ከዚህ ጋር ሳስሚኝ አልነሳም፣ ቤቱ ይበጠበጣል እንጂ ከዚያ አልሄድም ሲላት ዳጣም እሺ በማለት ትስማዋለች። በዛን ሰዓት አቢጊዳ ቪዲዮን ፎቶን ካነሳቸው በኋላ ምን እያደረጋችሁ ነው? ጭራሹኑ ደረጃ የለም ብላችሁ ቤቱን የዱርዬ ቤት ታደርጋላችሁ ወይ? ምን አስባችሁ ነው? በማለትም ትናገራታለች። ናታን ወደ ክፍል ሄዶ ዳጣ ቁጭ ብላ በነበረችበት ነበር መቷ። ምን እያደረግሽ ነው ያለሽው? ምን እየተካሄደ ነው? እማዬን ንቀሻት ነው ወይ ጭራሽ ብለሽ እዚህ የምትሳሳሙት? በማለት ስትናገራት ዳጣም እጅግ በመፍራት ወደ ናታን ክላስ ሮጣ ትሄዳለች። እስቲ ናታ ያድንሽ እናያለን የሚያወጣሽ ከሆነ ብላ ስትላት ናታንንም ምን እየሆናችሁ ነው ያላችሁት? እኔ ከእሷ በምን አንሼ ነው እሷን የምትስመው? ለምንድን ነው እሷን የሳምካት? ስለዚህ ሁሉንም ነገር ለእነማዬ እናገራለሁ በማለት ስትል አሁን እነማዬ ተኝተዋል፣ ድምፅሽን ቀንሺ፣ ዝም በይ ሲላት በፍጹም እናገራለሁኝ። ከዚህም በኋላ ዳጣ ከዚህ ቤት እንድትወጣ ነው የማደርገው። አንተ ከኔ ምን አንሶ ነው እሷ ጋር የሄድከው? በማለትም እጅግ እየተናደደች ዝም በይ በቃ ብሎ ሲላት ይህንን ቪዲዮ እና ፎቶ ለአባዬም ሆነ ለማዬ ያሳያቸዋለሁ፣ ከዛን የምታደርገውን ነገር አያለው በማለት ትናገረዋለች። እሱም ቪዲዮን ሳይ ይደነግጡና እሷም ወደ ክፍሏ ሄዳ በማለትም ከቤት ትወጣና እናቷ ጋር ትገባና ነይ የናታንንና የዳጣን ጉድ ልንገርሽ በማለት በኩለ ሌሊት መብራት ታበራባታለች። እናትየዋ ምን ላድርግሽ አንቺ ልጅ ምን እየሆንሽ ነው ያለሽው? አረ እባክሽን ውጪልኝ፣ እኔ በዚህ ሰዓት ምንም ነገር መስማት አልፈልግም። ምንድን ነው እሱ? የታመመ ሰው አለ ወይስ ሌባ ገብቶ ነው ወይስ ሰላም ምን ሆነች ስትላት አረ ሰላም ምንም አልሆነችም፣ ስለነዳጣ ነው የምነግርሽ፣ አንድ ጊዜ ብቻ ላሳይ ስትላት በፍጹም ሂጂ ውጭልኝ በማለት እንድትወጣ ታደርጋታለች። እሷም እሺ ብላ ከወጣች በኋላ ይህንንማ ጉድ ካላሳየዋቸው እኔ ሞቻለሁ፣ ይህንን ማየት አለባቸው በማለትም እጅግ እየተናደደች ወደ ክላሷ ትገባለች። ዳጣንና ናታን የሚገቡበት ጠፍቷቸዋል። አባዬ ይሄንን ካየ እንዴት ብዬ ነው በሱ ፊት የምቆመው? አባቴ ይሄንን ካየ ምን ሆናለሁ? በማለትም እጅግ እየተጨነቀ ይገኛል። ሆኖም እንግዲህ አቢጊዳም ይሄንን ቪዲዮ ለአባቴ ልኬለት ሁሉንም ነገር እሱ ማየት አለበት፣ ሳልክማ ማደር የለብኝም ብላ ትላለች። ዳጣንና አቢጊዳም ዳጣንና ናታንም ዋይፋዩን መዝጋት አለብን ብሎ ዋይፋዩን ይዘጋል። አንተ ዋይፋዩን ብትዘጋ እሷ በዳታ መላክ ትችላለች በማለትም እየነገረችው ነበረ። ሆኖም እሷም ብትልከውም የእሷ ቴሌግራም የውሃ ስልክ ላይ ስላለ እሷ ስትልክ እኔና እናጥፋ ተባብለው የውሃን ስልክ አምጥተው እሷ ስትልክ ያጠፋሉ። አሁንስ አጠፋን፣ አሁን ግን አባዬ ማየት አይቀርም፣ እንዴት ነው የምናደርገው? በማለት
በማለትም ውጥር ብለው ይገኛሉ። ሆኖም ስልኳን እናምጣና ፎርማት እናድርገው፣ ስልኳንስ እንዴት አድርጌ ነው የማመጣው ይላል። እሷም ክፍሏ ገብታ ሂድልምጣ፣ እኔን ካገኘችኝ ስለማትለቀኝ አንተ ግባ ትለዋለች። ናታንም እሺ በቃ እኔ አመጣለሁ፣ አንተ አትጨነቂ፣ ምንም ነገር የሚፈጠር ነገር የለም በማለትም ስልኩን ሄዶ ለማምጣት አቢጊዳ ክላስ ይገባል። አቢጊዳው ጋር በሚገባበት ሰዓት አቢጊዳ ተኝታ ነበር። ቀስም በማለት ያንን ስልክ ሄዶ ያወጣዋል። ስልኩንም እንደወሰደ እቃም ቢወድቅበት አቢጊዳ ግን በደንብ እንቅልፍ ስለወሰዳት ልትሰማው አልቻለችም። ሆኖ ጠዋት ስትነሳና ስልኳን ስታይ ስልኳ ባዶ ነበረ። እሱንም በጣም በመደንገጥና በመደናበር ይህንን ነገር ማን ያደረገው? ይህን ነገር ያደረገችውማ ግዴታ ዳጣ ናት የምትሆነው። ከሷ ውጪ ማንም ይሄንን ሊያደርግ አይችልም ብላ እየሮጠች ወደ እናቷ ቤት ትሄዳለች። እናቷንም ይሄው እማዬ እኔ ያልኩሽን ሰማ ብለሽ እኔ ማታ ላሳይሽ ስል እምቢ ብለሽኝ ስልኬ ውስጥ ያለውን ሁሉ አጠፋችብኝ በማለትም ትነግራታለች። እሷ ምንድነው እሱ ምን አደረገችብሽ? ምንድነው አንቺ ልጅ አረባክሽ ተይ ብትላተም እሷ ልትተዋት ፈቃደኛ አይደለችም። ሆኖም ስልኩ ሲታይ ምንም ነገር ስለሌለበት እነሱም በቃ እንዋሻለን፣ እንሸመጥጣለን በማለትም ቁጭ ብለው ይገኛሉ። እንግዲህ እናትየዋም ናታንንና አቢጊዳን ምንድን ነው እሱ ብላ ስትል ለምን ናታንን ትጠይቂያለሽ? ዳጣን ጠይቂያት እንጂ ብላ ትላለች። ዳጣም በመንቀጥቀጥ ላይ ነበረች። ናቲም ስምሃታል ወይ ብላ ስጠይቀው አዎ ሲል ዳጣም እንግዲህ አረ ምንም አልተሳሳምንም ፊልም እያየን ነበረ። ያንን ፊልም እያየን እያለ አቢጊዳ መጣች። ከዛን ስትቆጣ ተኛም በማለት ትላለች። አቢጊዳም እንግዲህ ሁል ጊዜም በዳጣ የተነሳ ስለሚጨቃጨቁ አሁን ላይ በቃ ዳጣ ተዘጋጂ፣ ደረጀ ሲመጣ አሁን ከቤት ትወጫለሽ፣ ቤት እንከራይልሽና እንደፈለግሽ ሆነሽ መኖር ትችያለሽ ብላ ትላታለች። ዳጣም እንዴት እወጣለሁ እናትስ እዋስ ብላ ስትል ምንም እድል አልሰጣችሁኝም፣ ምንም ነገር ማድረግ ስለማልችል እንግዲህ ይህንን ወስኛለሁ። አሁን ተዘጋጂና ደረጀ ሲመጣ ቆንጆ ቤት ፈልገን እንከራይልሻለን ብላ ትላታለች። ዳጣም እጅግ ከፍቷታል። መጀመሪያም የፈራሁት ይህንን ነበረ፣ የፈራሁት ነገር ደረሰኝ እያለች በጣም አዝናለች። እንግዲህ ደረጀ ሲመጣ ምን እንደሚናገር ምን እንደሚፈጠር የምንጠብቅ ይሆናል። የዋም በፍጹም ዳጣ አትሄድም እያለች እያለቀሰች እናያታለን። እንዴት ትሄዳለች ብሎ እያለች ነው። ናታንም እንዳትሄድ ለደረጀ ንገሪው፣ ከሄደች ግን ከቅመም ጋር እየሄዳችሁ ታያታላችሁ፣ ምንም እንትን አትበይ እያላት ነበር። እሷም እህቴ ናት እኮ አትሄድም እያለች እያለቀሰች ትገኛለች። አብዬ እንግዲህ በጣም ደስ ብሏታል። አንቺንም ሰላምንም ከዚህ ቤት ጥርግ አድርጓችሁ ያወጧቸዋል ብላም ካለቻት በኋላ ናቲንም አየህ አይደለ እኔንም እምቢ ብለህ ከእሷ ጋር ስትሆን ይኸው ከቤት ልትወጣ ነው በማለት ስትለው ዳጣ ከዚህ ቤት ከወጣች እኔ 2 ቀን እንኳን አላድርም ብሎ ይላታል። እሷም እንግዲህ የምትፈልገው እሱ ስለነበረ ምናልባት ቀጣይ ክፍል ላይ እንዴት እንደሚፈጠር የምናይ ይሆናል። እንግዲህ ሰላምም አሁን ላይ መዋለጃም ደርሷል። ቁርስ ምናምን እየሰራች እያቀረበችላቸውም ነበረ።
ሆኖም አቢጊዳ እንግዲህ የሰላምንም ልጅ ከአባቷ ወይም ደግሞ ከናታን ነው እያለች እየተጠራጠረች ስለሆነ አሁን ደግሞ ምናልባት እማዬ ፊልድ በሄደችበት ሰዓት እንደዚህ ሆኖ ሊሆን ይችላል። ስለዚህ የምርመራ ውጤቷን አግኝቼ ይህንንም መናገር አለብኝ እያለች ትገኛለች። እንግዲህ አቢጊዳ በዚህም ብሏት በዛም ልታርፍ አልቻለችም። እናትየውም ወይም ደረጀ እንዳለው ወደ ውጪ እንሸኛት ወይ ወደ ውጪ ብትሄድ ይሻል ወይ ምን እናደርጋታለን? እቺ ልጅ እኔ ግራ አገባኝ። የታደለው እኮ እንደ ልጅ ብቻ ሳይሆን እንደ ጓደኛ ሚስጥረኛ የተሆነ የነበረ። ጌታ ሆይ ምን ይሻለኛል? እቺ ልጅ በምንስ በመክራት ነው? እንዴትስ ባደርጋት ነው ወደ ራሷ የምትመለሰውም እያለች እየተጨነቀች ነው። እንግዲህ ውድ የተከበራችሁና የተወደዳችሁ የውላት ዩቲዩብ ቻናል ተከታታዮች እስቲ እናንተ ግምታችሁን አስቀምጡ። እንግዲህ ዛሬ ላይ አቶ ደረጀ ከውጪ ሊገባ ሁሉም ሊቀበሉት በሄዱበት ናታን ቀርቶ ነበረ። ዳጣም ቤት ውስጥ እንግዲህ ቡና ኩሽና ውስጥ ስራ እየሰራች እያለ ውስጥ ገብቶ ሲስማት በድጋሜ በኋላ ደግሞ ከዚህ በበለጠ መጥፎ ነገር ይከሰታል። አሁን ከዚህ ውጣ፣ ወንድ ልጅ ደግሞ ኩሽና አይገባም ብላ ትለዋለች። አይ ምንም አትፍሪ፣ አሁን ላይ ማንም የለም፣ ሁሉም ጋሼ ሊቀበሉት ሄደዋል ብሎ ይላታል። እንግዲህ ውድ የተከበራችሁ ቤተሰቦቼ ዳጣ ደግሞ በዛ ላይ እንዴት አድርጌ ነው እናቴን እማገኘው? አሁን ከዚህ ቤት ከወጣሁ መጀመሪያም እናቴን እስካገኘ እንኳን እዚህ ነገር ውስጥ ስባልገባ ኖሮ አሁን እናቴንማ አያገናኘኝም እያለች እየተጠበበች እናያታለን። ምን ይሆን ቀጣዩ ክፍል ላይ? የአሁኑ በዚህ ተጠናቋል። አስተያየታችሁን ኮሜንት ላይ እንድታስቀምጡ ስል በአክብሮት እጠይቃችኋለሁ። ደግሞ ሁል ጊዜ እያበረታታችሁኝ ስለሆነ ከልብ አመሰግናለሁ። 1000 ልታስገቡኝ ደርሳችኋል። በጣም ነው ማመሰግናችሁ። አይ ሚስ ዩ ሶ ማች የኔ ጀግና የኢትዮጵያኖች፣ በጣም ነው የምወዳችሁ። በጣም ነው የምወዳችሁ የኢትዮጵያ ቅመሞች ብያችኋለሁ ማለት ነውና እያበረታታችሁ ሞራን እየሰጣችሁ ስለሆነ ከልብ አመሰግናለሁ ማለት ነው። እንግዲህ አንዳንድ ጊዜ ደግሞ ለሚረብሻችሁ ድምፅ በጣም ይቅርታ ጠይቃችኋለሁኝ። ያው እንግዲህ ሸቃሊት ነኝ እና ወዲህ እየሸቀልኩኝ ወደዛም እያየው አስተማሪ ነው የሚለውን ነገር ማመጣላችሁ ማለት ነው። ያው እንደ እግዚአብሔር ፍቃድ ደግሞ ወደፊት ምንም አይነት ድምፅ ሳይረብሻችሁ ብዙ አስተማሪ የሆኑ ነገሮች፣ ጠቃሚ የሆኑ ነገሮች ከህይወቴ ያሳለፍኩትን ሁሉ የማስተላልፍበት ቻናል ስለሚሆን እናንተ ደግሞ አሁንም ከጎን የሆናችሁ እንድታበረታቱኝ ስል በአክብሮት እጠይቃችኋለሁ። በጣም የምወዳችሁ እና እንግዲህ ያው ለዛ እቃ ሳጥብ እቃ ሲንካካ ምናምን ያው ሆቴል እንዳይመስላችሁ የሚዬ መዳብ ኩሽና ነው ማለት ነው። እና ያው ወደፊት ይመጣል ከምዬ መዳብ ቤት መውጣት ይቻላል ብዬ አስባለሁ። እንደ እግዚአብሔር ፍቃድ የማይቻል ነገር ስለሌለ ማለት ነው። እና ውዶችዬ በጣም አመሰግናለሁ። መልካም ቆይታ ይሆንላችሁ። እስከ መጨረሻ ተከታተሉ። ባይ ባይ።